እናመሰግናለን። በአፍሪካ ዋንጫ ትላንትና በተካሄደ የምድብ 2 ጨዋታዎች ሴኔጋልና ጊኒ ተጋጣሚዎቻቸውን በመርታት የመጀመሪያ 3 ነጥባቸውን አግኝተዋል። በውድድሩ ዝቅተኛ ግምት ከተሰጣቸው ብሔራዊ ቡድኖች አንዷ የሆነችው የምስራቅ አፍሪካ ዚምባብዌ ትላንትና በ33ኛ የአፍሪካ ዋንጫ ተፎካካሪ የነበረችውን ሴኔጋልን መፈተን ችላለች። መደበኛ የጨዋታ ክፍለ ጊዜ እስከሚጠናቀቅ የአውሮፓ ክለቦች ድምቀት የሆኑት እነ ሳዲዮ ማኔ የዚምባብዌን ተከላካዮች አልፎ ኳስና መረብ ማገናኘት ፈተና ሆኖባቸው አምሽቷል። ይሁን እንጂ መደበኛ የጨዋታ ጊዜ ተጠናቆ በተጨማሪ 7ኛው ደቂቃ ላይ የተገኘችውን የፍጹም ቅጣት ምት ሊቨርፑል ኮከብ ሳዲዮ ማኔ ከመረብ ላይ በማሳረፍ ሴኔጋል ሙሉ 3 ነጥብ ይዛ እንድትወጣ አድርጓታል። በምድቡ የላይኛ ጨዋታ ጊኒም 3 ሙሉ ነጥብ ያገኘችበትን ማላይን 1-0 በሆነ ጠባብ ውጤት በማሸነፍ ነው። የጊኒን ብቸኛ ግብ ከመረብ ያሳረፈው የግራ ተበላላሹ ኢሳይጋ ሲላ ነው። በምድብ 3 በተደረጉ ጨዋታዎች እንዲሁ ደግሞ ሞሮኮና ጋቦን ድል ሲቀናቸው ጋና ውድሯን በሽንፈት ጀምራለች። ከምድቡ ተያይዘው እንደሚያልፉ ግምት የተሰጣቸው ሞሮኮና ጋና እርስ በርስ ባደረጉት ፍልሚያ ሞሮኮ ድል ቀንቷታል። ከፍተኛ ፉክክር በታየበት ሁለቱ ጨዋታ ግብ ለማስቆጠር ተደጋጋሚ ሙከራዎችን ስታደርግ የነበረችው የሰሜን አፍሪካ ሞሮኮ 82ኛው ደቂቃ ላይ ሶፊያን ቡፋን ባስቆጠራት ብቸኛ ግብ ባለድል ሆናለች። የአፍሪካ ዋንጫን 4 ጊዜ በማንሳት ትልቅ ታሪክ ያላት ጋና ውድሯን በሽንፈት በጀምሯ ከምድቧ ለማለፍ ትላንትና 3 ሙሉ ነጥብ ያገኘችውን ጋቦንና ኮሞሮስን ለማሸነፍ ትገደዳለች። በሌላ የምድቡ ጨዋታ የኤሜሪክ ኦባሜያንግ ጋቦን ኮሞሮስን 1-0 ስታሸንፍ እንዲሁም ትላንት ድል የቀናት ሀገር ሆናለች። ቀናት ጠንካራ ፉክክር የሚያሳዩ ጨዋታዎችን የያዘ ነው። በአፍሪካ እግር ኳስ ታሪክ ስም ያላቸው የአፍሪካ ዋንጫ የምድብ ማጣሪያ ጨዋታዎች ዛሬም ሲቀጥሉ በምድብ 4 ናይጄሪያ ከግብጽ የሚያደርጉት ፍልሚያ ይጠበቃል። በምድብ 5 የ2019 ሻምፒዮኗ አልጄሪያ ከሴራሊዮን የሚያደርጉት ጨዋታም እንዲሁ ተጠባቂ ነው። ፉአድ ድሪስ ዝርዝር አለው። በአፍሪካ ዋንጫው የመጀመሪያ ቀናት ጠንካራ ፉክክር የሚያሳዩ ጨዋታዎችን የያዘ ነው። በአፍሪካ እግር ኳስ ታሪክ ስም ያላቸው ግብጽና ናይጄሪያ ይፋለማሉ። በሩምዲ ሀዲያ ስቴዲየም ምሽት 1 ሰዓት ግጥሚያቸውን ያከናውናሉ። የ3 ጊዜ አፍሪካ ዋንጫ ባለቤቷ ናይጄሪያ እንደ አውሮፓውያኑ ከ2013 ወዲህ የተቀዛቀዘው የመድረኩ ውጤትና ተሳትፏም ዘንድሮ በተነቃቀ መልኩም ወደ አፍሪካ ዋንጫ እንደተመለሰች ይታመናል። በማጣሪያ ሂደትም ያለምንም ሽንፈት በቀላሉ ነው ወደ አፍሪካ ዋንጫው ያቀናቸው። ከወዳጅነት ውጪ ባደረጓቸው ያለፉት 6 ጨዋታዎች ያልተረቱት ናይጄሪያዎች የዛሬውን ጨዋታ ማሸነፍ ወቅታዊ አቋማቸው በእርግጥም ጥሩ ለመሆኑም የሚያስመሰክሩበት ነው። ለረጅም ጊዜም በገርኖት ሮል የተገነባው የናይጄሪያ ብሔራዊ ቡድን የአፍሪካ ዋንጫው ሲቃረብ የቀድሞ ተከላካዩም በአውገስቲን ኢዮጂቮን አሰልጣኝነት እየተመራች ነው ወደ ሜዳ የምትገባው ናይጄሪያ። የ56 ዓመቱ አሰልጣኝ እንደ ኬሌቺ ናቸውም ኒዲዲና ኢዎቢ አህመድ ሙሳ የመሳሰሉ ተጫዋቾችን ይዟል። ስብስቡም የናፖሊው ቪክተር ኦሲሜን በኮቪድ ምክንያት ከዛሬው ጨዋታም ውጭ ነው ተብሏል። የ7 ጊዜ የአፍሪካ ዋንጫ ባለድሏ ግብጽ እንደ ናይጄሪያ ሁሉም በ3 የአፍሪካ ዋንጫ መድረኮች ላይ የተሳትፎ ድል አልነበራትም። 2019 ባዘጋጀችው የአፍሪካ ዋንጫም ግብጽ ጥሎ ማለፉን አልተሻገረችም። የካርሎስ ኬሮዥ ቡድን ግብጽ ለ23ኛ ጊዜ ዘንድሮ ወደ አፍሪካ ዋንጫው ስትመለስ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ መሐመድ ሳላን ጨምሮ ጠንካራ ስብስብ ይዛለች። ሆኖም የግብጽ ብሔራዊ ቡድን ስጋት በርካታ ተጫዋቾች በኮቪድ መያዛቸው ነው። መሐመድ አቡጋሊብና ኢብራሂም አደል ከጨዋታው ውጭ ናቸው። በዚሁ ምድብ ሱዳን ከጊኒ ቢሳው ምሽት 4 ሰዓት ይፋለማሉ። በምድብ 5
15 ቀደም ብሎ 10 ሰዓት አልጄሪያ ከሴራሊዮን በጃውፓማ ስቴዲየም ይጫወታሉ። የምድብ ኮት ዲቮርና ኢኳቶሪያል ጊኒንም የያዘ ነው። የጃማል አልሜዲ ቡድን በወቅቱ በአፍሪካ ጠንካራ ከሚባሉት ቀዳሚው ነው። በቅርቡ የአረብ ካፕ ዋንጫን ጨምሮ ከአፍሪካ ዋንጫ ውጭ ወዳሉ ዜናዎቻችን እናልፋለን። የዓለም 1500 ሜትር ክብረ ወሰን ባለቤቷ ጉዳፍ ጸጋይ በየካቲት ወር መጀመሪያ በሚካሄደው የሌቪን የዓለም የቤት ውስጥ የዙር ውድድር እንደምትሳተፍ አዘጋጆቹ ገለጹ። የወርቅ ደረጃ ባለው በዚህ ውድድር ላይ ጉዳፍን ጨምሮ በባለፈው ዓመት ስኬታማ የነበሩ አትሌቶች ጠንካራ ተፎካካሪ እንደሚሆኑ ይጠበቃል። ምስራች ይርኩ ከሌቪኒው የዓለም ክብረ ወሰኗ በኋላ ጉዳፍ በ800 እና በ3000 ሜትር የቤት ውስጥ ውድድር የዓመቱን ፈጣን ሰዓት በማስመዝገብ በ1500 ሜትር በ5000 ሜትር እና በ10000 ሜትር የራሷን ፈጣን ሰዓት በማሻል ምርጥ ብቃቷ ላይ እንደምትገኝ አስመስክራለች። በቶኪዮ ኦሎምፒክ ደግሞ በ5000 ሜትር ለሀገሯና ለራሷ የነሐስ ሜዳሊያን ማስገኘት ትችላለች። አሁን ሌቪን ላይ ጉዳፍ ጸጋይ አዲስ ታሪክ ልታስመዘግብ እንደምትችል አዘጋጆቹ ያላቸውን እምነት ገልጸዋል። ከሰባቱ የወርቅ ደረጃ ያላቸው የቤት ውስጥ ውድድሮች አንዱ በሆነው በዚሁ የሌቪን ውድድር ላይ አምና ምርጥ ብቃታቸው ላይ የነበሩ አትሌቶችም እንደሚሳተፉበት ተጠቁሟል። አምና በዚህ መድረክ በ3000 ሜትር የዓመቱን ፈጣን ሰዓት ያስመዘገበው ኢትዮጵያዊ ጌትነት ዋሌና የ1500 ሜትር የኦሎምፒክ ሻምፒዮኑ ጃኮብ ኢንገር ብሪክስተንና የ100 ሜትር የኦሎምፒክ ባለድሉ ማርሴል ጃኮብስ የመሳሰሉ ስኬታማ አትሌቶች መሳተፋቸው ውድድሩን ከወዲሁ ተጠባቂ አድርጎታል። 7 men in it, very tight at the moment, coming through for the win there. ለኢትዮጵያ አሸናፊነት በሚል መሪ ቃል ዳያስፖራ የተሳተፈበት የብስክሌት ውድድር በድሬዳዋ ከተማ በድምቀት ተካሂዷል። በ5 ምድብ ተከፋፍሎ በተካሄደው የብስክሌት ውድድር በምድብ 3 ኤልያስ ሰሚ እንዲሁም ዳግማ አሰፋና አቤኔዘር አስቻለው ከአንደኛ እስከ 3ኛ በመሆን አጠናቋል። በሁለት ካታጎሪ እንዲሁ ዮናስ አዱኛ፣ ብርሃን ዋኘው እንዲሁም አብርሃም ጽጌ ከአንደኛ እስከ 3ኛ ሆነው የፈጸሙ ብስክሌተኞች ሆነዋል። በጤና ምድብ አትር ሳይንታው አበላ አንደኛ፣ ዮናስ በሉ ሁለተኛ፣ ማስረሻ በሩ ሶስተኛ በመውጣት አሸንፏል። በቀድሞ ብስክሌተኞች መካከል በተደረገው ፉክክር ደግሞ ኢሳያስ አፈወርቅ አሸናፊ ሲሆን ከአሜሪካን የመጣው ዳያስፖራው ይድነቃቸው ወቅቴ ሁለተኛ፣ አብዲ ሸፋ ሶስተኛ ወጥቷል። በከፍተኛ ኮርስ ኪያ ጀማል በግሩም ብቃት የ20 ዙርን ውድድር በአሸናፊነት ሲፈጽም ደጋጋ ዘላለምና ዘሪው ላቴራ ሁለተኛና ሶስተኛ ሆነው ውድድራቸውን ጨርሰዋል። በውድድሩ ከአንደኛ እስከ 3ኛ ለወጡ ተወዳዳሪዎች ከ1500 ብር እስከ 1000 ብር ሽልማት ተበርክቶላቸዋል። የድሬዳዋ ወጣቶችና ስፖርት ኮሚሽን ኮሚሽነር አቶ ፈራኦል ቡልቻ የከተማዋን ስፖርት ለማሻሻል ተጠናክሮ እንደሚሰራ ገልጸዋል። ዛሬ በብስክሌት ውድድር ጀምረናል። እንዲሁም ብስክሌቱን የማነቃቃት ስራም ጎን ለጎን የምንሰራበትን አግባብ ነው ያለው። በቀጣይ ደግሞ የሚቀጥሉት ውህደቶች ማስፖርት ይኖረናል። የሩጫ ውድድር ከሄማሬስ ኢንተርናሽናል 10 ኪሎ ሜትር የሚሸፍን እሱንም በማስከተል የሚዘጋጅ ፕሮግራም አለ። እንዲሁም የዋና ውድድሮችም ይኖራሉ። የተለያዩ ዲያስፖራውን ሊያሳትፍ የሚችል ዲያስፖራውን ኢንተርቴን ሊያደርግ የሚችል ስፖርት ያው መዝናኛ ነውና በዛ ደረጃ ምርጥ የሆነ ስራ ለመስራት አይ ቲንክ እኛ ዝግጅታችንን ጨርሰናል። አክቹአሊ ዛሬ በስፖርቱ ላይ ጀመርነው። በሚቀጥሉት ደግሞ ታላላቅ አንጋፋ ስፖርተኞችን እነሱን ስም በማስታከት ትልልቅ የብስክሌት ውድድሮች፣ የእግር ኳስ ቶርናመንቶች፣ ምርጥ ነገሮችን እናዘጋጃለን ብዬ ነው አይ ቲንክ ተስፋ ያለኝ። ምናልባት ይሄ ጅማሮ ነው። በጅማሮ ላይ ደግሞ ጥሩ ነገሮችን ከታዩ አይ ቲንክ ሰስቴን ማድረግ ይችላል ብዬ ነው ማምነው። ኑ አብረን እጅ ለእጅ ተያይዘን በጋራ ድሬዳዋን ስፖርት እንለውጥ ሲሉም ኮሚሽነሩ ጥሪያቸውን አቅርበዋል። አይ ቲንክ ትልቁ ያሰብነው እንደው ማቴሪያል ላይ መግዛት ነው። ይሄ በተለይ ማቴሪያል ስለ የጤና ማሽኖች ነው፣ የዲያሊስ ማሽን እንገዛለን ብለዋል የዲያስፖራ ማህበረሰቡ። አይ ቲንክ ጎን ለጎን ዋናው የሚቀድመው ጤና ነው። ሰከንድ ኦፕሽን ደግሞ ጎን ለጎን ስፖርቱን ሊደግፉ የሚችሉት በግለሰብ እኛ የምናናገራቸው አሉ። ያው ኦፊሻሊ ባናደርገው ምናልባት ከመጣ በኋላ ያን ነገር ትልቅ የሆነ ፕሮግራም አዘጋጅተን ድጋፍ የምናደርግበትን መንገድ እናመቻቻለን ለማለት ያክል ነው። አይ ቲንክ ትልቁ ያሰብነው እንደው To Tunisia 94 as Victor Osimhen tries. Too much pace, but now on the replay. Blink and we'd miss it, and Nigeria have an early lead. Alex Iwobi, the man celebrating. Mo Salah tees up the free kick. Oh, Mo Salah scored. How about that for a free kick? Into the corner it goes. Onyango just gets his fingers to it, but he can't keep it out. The second goal for Mo Salah here at the Africa Cup of Nations.
እንደተለመደው ሁሉ የአፍሪካ ዋንጫ ጨዋታዎችን በኢቲቪ መከታተል እንደምትችሉ ለማስታወስ እንወዳለን። ዛሬ ከሚጠበቁ ጨዋታዎች መካከል ደግሞ ናይጄሪያ ከግብጽ የሚያደርጉት መርሃ ግብር ምሽት 1 ሰዓት በኢቲቪ መዝናኛ በኢቲቪ ዜና ቻናልም የሚተላለፉ ነው። ሌሎች ጨዋታዎች ደግሞ በኢቲቪ መዝናኛ ቻናል በቀጥታ ወደ እናንተ የሚደርሱ ይሆናል። በዚሁ ወደ ውጭ ስፖርታዊ መረጃዎቻችን እናልፋለን።